ሊሆን ይችላል። ይሄን ነው ማስወርሽ። አሁን ዙረ ጥብጥብ ምን አደረጉ? ሄርሜላ የሆነ ነገር እንዳደረገችበት አድርገው ነው። ግን ይኸውላችሁ እኔ ምለው ማለት ነው ቤተሰብ ከምንም በላይ ያው ታውቃላችሁ ይሄ ሁሉ ትብብር ያለው ሄርሜላን ለማጥቃት ነው የሚመስለው። እኔ እንደው ሲጀመር ቤተሰብ ሄርሜላ ከዚህ ህይወት እውነት ቁርጥ አርጋ በቃ የራሷን ህይወት ብትጀምር እኔ በጣም ነው ደስ የሚለኝ። ለምን በቃ እየተንገላታች ስለሆነ ማለት ነው። በቃ ገብቷችኋል? እኔ ዛሬ የምናገረውን ነገር ሁላችሁም እውነታውን ትሰማላችሁ። ሁላችሁም እውነት ሀሳብ አሲታችሁን እንድትናገሩ ፈልጋለሁ። ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ በጣም ላይክ እያደረጋችሁ ለአብርሃምም እንዲደርስልኝ እንድታረጉ እፈልጋለሁ ማለት ነው። ዛሬ ሀሳባችሁን ሁላችሁም ኮሜንት ላይ እንድጽፉ ፈልጋለሁ። በመጀመሪያ ደረጃ ቤተሰብ እኔ ሲመስለኝ አውቆ ይሆናል አብርሃምም የሩታን ቀለበት እንድታወጣ ያደረገው። ይኸውልህ አብርሃም አንተ መመለስ ከፈለክ እኮ ማንም ሚዝክ የለም። ወደ ሚስትክ ወደ ልጅክ መመለስ ትችላለህ። ግን ይሄ ማስመሰልና ውሸት መዋሸቱና በሴት ልጅ ህይወት መጫወት በጣም ቢግ ሼም እንደሆነ ነው የምነግርህ። በሁለተኛ ደረጃ ደግሞ ሩታ የዛን ቀን አብርሃምና ለሩታ ስነግርሽ ማለት ነው አብርሃምና ሄርሜላ የዛን ቀን እንደውም በፕራንክ ነበር የተለያዩት። ፕራንክ ሰርታ እንደውም ሽንትሽና ዙረ ምናምን በሚል ፕራንክ ነው የተለየችው። ምንም የተደረገ ነገር የለም። በዛን ሰዓት ጤነኛ ነበረ። አንቺ ጋር ሄዶ ነው ይሄ ልጅ በመጨረሻ ሰዓት ራሴን ሲቻለው ራሱን አለማወቅ ራሱን መጣል ምናምን አለማውራት መፍዘዝን የጀመረው ማለት ነው። እኔ ይውላችሁ እኔ ለማንም መቆምበት መንገድ የለኝም። እኔ ሄርሜላ እንደውም ከዚህ ህይወት ወጥታ አብርሃምና ሩታ ህይወታቸውን እንዲኖሩ ነው የምፈልገው በአንድና አንድ ማለት ነው። በሁለተኛ ደረጃ ደግሞ ሄርሜላን እንደዚህ ስትሆን እኔ ማየት አልፈልግም። ለምን ሰው ሀቅን ይዞ የሚጓሰው ሁሌም ወደ ኋላ ነው የሚቀረው። ወደ ኋላ ቀርቶ ግን እውነታው ደግሞ ሲጋለጥ ትልቅ ይሆናል ማለት ነው። ሄርሜላ ጋር እውነት አለ። ገብቷችኋል? ሁላችንም በቪዲዮ እያየን ያለ ነው። ሄርሜላ አብርሃም እንዲነቃ ስትጋጋጥ ስትሯሯጥ በጣም ብዙዎቻችሁ አይታችኋል አይደለ? እነ ሩታ ደግሞ አብርሃም እኛ የምናውቀው እንደዚህ ነው፣ አብርሃም ሌላ ምንም የተለወጠ ነገር የለበትም ብለው ነበር ሲከራከሩ የነበሩት። አሁን አብርሃም ይሄን ከማስመሰልና ሩታን በየተራ እያመጡ ከመጠየቅ ሄርሜላን እያመጡ ከመጠየቅ ለምንድን ነው ቪዲዮን ከፍተ የማታየው? ማን ነበር ላንተ ሲሮራጥልኝ የነበረው? ማን ነበር ላንተ ሲያለቅስልኝ የነበረው? ማን ነበር ላንተ ከጎንክ ለመቆም እየተሯሯጠ አንተ እንድትድን አንተ ወደ ራስክ እንድትመለስ ሲሮራጥ የነበረውን ሰው ማየት ትችላለህ። በሁለተኛ ደረጃ ደግሞ አንተ ቀለበቱን ያወጣህላት አንተ ነህ። አንተ ሩታ ባለችበት ኤፍሬም ባለበት አንተ ቀለበቱን ማውጣት ከፈለክ እኮ መብት ነው። በዚህ አስመስላችሁ ሄርሜላ ላይ አትጫወቱበት። በእውነት በጣም እኔ እንጃ እኔ በጣም እያሳፈረኝ ነው የና አብርሃም ነገር ማለት ነው። አብርሃም ወደ ራስክ ተመለስ በመጀመሪያ ደረጃ ማለት ነው። አንተ ይሁን ማንም ምንም አይደለም። ሁለት ሴት ቁጭ አድርጋ የመምረጥና እንትን ማለት መብት የለም። መሆን ካለብህ አለመጠየቅ ወይም በደፈናው አይ በቃ ከሚስቴና ከልጄ ጋር ሆናለሁ ካልክ መሆን ትችላለች። ልጅ እኮ በቃ ሄርሚ እኔ ካንቺ ጋር ያለኝ ነገር አቆማለሁ ማለት ነው ያለብህ አንዳንድ እየጠራ ከማናገር ማለት ነው። እና ሄርሜላ እኔ በኔ በኩል ምንም የሰራችው ስህተት የለም እስካሁን ድረስ። እኔ አብርሃም በታመመበትና መናገር ምናምን ይሄ ስትረስ በገባበት ሰዓት ውስጥ ሄርሜላ ላይ ምንም ነገር አየሁበት የለም። እንደውም ሄርሜላ ምን ነበር ስትል የነበረው አብርሃም መንቃት አለበት፣ አብርሃም ፈዟል፣ አንገት ላይ ያደረከውን ወርቅ ማውጣት አለበት ብላ በጣም ስትጣራጣሪ የነበረችው ሄርሜላ ነበረች። አሁን ምንድነው ያደረጉ መሰላችሁ? አዙረው አጠምጥመው ሄርሜላ ነች አብርሃም ላይ መድኃኒት ያደረገችበት ለማለት ነው። አሁን የመጨረሻውን ካያችሁ ሩታና ኤፍሬም ሲናገሩ የነበሩት አንተ ልጅህን እንዳታይ ከሚስት ጋር እንዳትሆን አንድ ሰሞን እኔ ጋር እየመጣ ልጅን እያየ ነበረ፣ እኔን እያየኝ ነበረ። በዛን ሰዓት አንተ በኔና በአንተ የሚቀኑ ሰዎች አሉ፣ እነሱም የሆነ ነገር አድርጎብህ ሊሆን ይችላል። ይሄን ነው ማስወርሽ። አሁን ዙረ ጥብጥ ምን አደረጉ? ሄርሜላ የሆነ ነገር እንዳደረገችበት አድርገው ነው። ግን ይኸውላችሁ ሀቅ ነው፣ ሀቅ ይወጣል። ገብቷችኋል? ነገም ተነጎዳም ሀቅ ይወጣል። እኔ ይኸውላችሁ ለሄርሜላም አይደለውም ለሩታም አይደለውም። እኔ የምናደደው በአብርሃምና በአብርሃም ብቻ ነው። በሴቶቹ ልናደድ አልችልም። ግን በአብርሃም በጣም እየተናደድኩበት ያለው ቪዲዮ እኮ ቀላል ነው ማየት እኮ። እህቱም እኮ እየመሰከረች ነው ያለችው። ቅድም አሁን ካያችሁ ቡዜ ስትናገር የነበረው ንግግር እጅግ በጣም ልብ የሚጎዳ ነበረ።
በጣም አዝና ነው። ይሄ ነገር እናንተ ውሸት ይመስላችኋል፣ ይሄ ነገር እናንተ የማስመሰል ይመስላችኋል፣ ግን በእያንዳንዱ ቤት ያለ ነገር ነው። ይሄ ሁሉም ነገር በቤቱ ደብቆ ነው እንጂ እንደዚህ አይነት እንደ አብርሃም አይነት ነገር ሁሉ ነገር እየተፈጸመባቸው ያሉ ሰዎች ብዙ ሰዎች አሉ ብላ ስትናገር ነበረ። እና እኔ ምለው ምን መሰላችሁ፣ አሁንም ቢሆን አሁንም ነገም ተነጎዳ የምናገረው ሄርሚ እግዚአብሔርን እኔ ብዙ ጊዜ ተናግሬያለሁ። በጣም ቆንጆ ልጅ፣ ምንም የሚወጣልሽ ነገር የለም። ሌላ ሰው ጋር ብትሆኝና በቃ ከነዚህ ሰዎች ህይወት ወጥተሽ እውነት የራስሽን ህይወት ብትቀጥይ ይሻለኛል። እውነቴን ነው የምናገረው። ቀለበቱንም አውቆ ነው አብርሃም ያወጣው፣ አውቆ በግርግር አውጦ። ከዛ በኋላ ምንድነው ይሄን ጆካ መጥቶ ምናምን ከሄርሜላ ለመቶ እኮ ጆካ አትምታ። ጆካ መምታት ምንም አያስፈልግም። ከሚስት ጋር መሆን መብትክ ነው፣ ማንም አይከለክልም። አንደኛ የልጅነት ሚስት ነች። አብራክ ከመጀመሪያ ዩቲዩብ አብራክ የመጣች ልጅ ነች። አንተን ወዳ አፍቅራ ደም እንባ እንዳለቀሰች ሁሉ ሩታ እናውቃለን። ብዙ ነገር አንተና ሩታ አሳልፋቸዋል። እስከ ዱባይ ድረስ መሄድ ደርሳቸዋል። በጣም ብዙ ነገሮችን አሳልፋቸዋል። እናንተ አብራችሁ አትኑ ልንላችሁ አንችልም። እኛ አይመለከተንም። ገብቶሃል? ከሷ ጋር መሆን መብት ነው። ግን እዚህ ጋር ደግሞ ሄርሜላ ማቶን ከሆነ እባክን እንደው በመቤት ይያለው እባክን እንደው በእግዚአብሔር ይያለው በቃ ሄርሜላ እንድትንገላታ አታድርጓት። እውነት እጅግ በጣም ግፍ ነው የሚሆንብህ አብርሃም፣ በጣም ግፍ ነው የሚሆንብህ። ከልቧን የቀረበችክ ከውስጧን የቀረበችክ ሄርሜላ አይሆንም ካልክ ደግሞ በግልጹ ንገራት በቃ። ከዛ በኋላ አጠገቧ አትድረስ። እኔ አስተያየት ነው ይሄ። አጠገቧ አትድረስ በቃ። ሚስትን ከሆነ ሚስትን ምረጥ፣ ካልመረጥክ ደግሞ በቃ ከሁለቱም ወይም ህይወት ወጥተህ የራስን አዲስ ህይወት መጀመር ትችላለህ። ሁለት ሴት ማንገላታት በጣም ይደብራል። እኔ ሩታም ዛሬ አሳዝናኛለች። አነጋገሯ ሙሉ ነገሩ አሳዝናኛለች ሩታ። በነገራችን ላይ ቪዲዮ ሁላችሁም እስከመጨረሻው ሩታ ብዙ ችግር አሳልፋለች። በእርግዝናዋ ወቅት በምንም ነገር በጣም ብዙ ነገሮችን አሳልፋለች። እልህ ውስጥ ብትገባ አይፈረድባትም። ግን ምንድነው መሰላችሁ እዚህ ጋር አሁን ደግሞ እልህ ውስጥ መሆን የለባትም። ገብቷችኋል? አሁን እልህ ውስጥ መሆን የለባትም። በቃ እውነተኛ ከሆነ በእውነተኛ መንገድ መሄድ ነው እንጂ እንደዚህ ማለቱ በጣም ነው የሚያስጠላው። ስለዚህ እኔ በሩታም እየፈረርኩ አይደለም። ሩታም ከባሏ ጋር የመጀመሪያ ባሏ ነው፣ የመጀመሪያ ፍቅሯ ነው። ሁሉ ነገሩን ያየችበት ከሱ ጋር ነው። ስለዚህ እኔ ብዙ ነገር እንደተበደለች እናውቃለን። ሩታ አልተበደለችም አላልንም። ሩታ አልተበደለችም ወይ ምንም አልሆነችም አላልንም። ሩታ በጣም ተበድላለች። በጣም የውስጥ ቁስል ነበራት። አርግዛም ወልዳም እንደ ሰው አልታረሰችም። በቃ ብዙ ነገሮች ተፈጥረዋል። ይሄ ነገር ደግሞ አልፏል። በአሁን ሰዓት ምንም ሊመጣ አይችልም። እና ደግሞ በዛን ሰዓት ደግሞ አብርሃምም ተለማምጧታል እንድታረቃት ከመኪና እስከ ወርቅ መግዛት ድረስ እና ብዙ ነገሮችን አድርጎ ሩታ አልመለስም አልፈልግም ብላ ያው ሄርሜላ በመሃል ገባች። እነዚህ አመጡ ትዳራቸውን በጠበጡ። በገዛ እጃቸው ነው ትዳራቸውን የሚበጠበጡት እነዚህ። ስለዚህ ቤተሰብ እኔ ለማንም አይደለም፣ ግን እግዚአብሔር እውነታውን አወጥቶ ወይ ከሩታ ወይ ከሄርሜላ ወይ የራሱን ህይወት መምረጥ በቃ። እውነቴን ነው የምናገረው። በጣም ነው የሚያሳዝነው። ብቻ አላቅም እኔ ሄርሜላ ብቻ ትዕግስቱን ይስጥሽ ነው ምንም አይደለም። ላይክ አርጉ፣ ሼር አርጉ።